ሰላም ፊልም ወዳጆች እንዴት ናችሁልን? ተመልሰናል። ያው ለዛሬም የፕሪዝን ብሬክ ምዕራፍ 4 ቀጣዩን ክፍል ልናሳያችሁ መጥተናል። ለዚህ ቻናል እንዲሁም ለድራማ ወዳጅ ለሚለው አዲሱ ቻናላችን አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ አበረታቱን። እንዲሁም ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። ስለምትከታተሉን ከልብ እናመሰግናለን። ይመቻችሁ። ሰናይ ጊዜ። ባለፈው ክፍል በፕሪዝን ብሬክ ማይክል በተሳካ መልኩ ሰርጀሪውን ሲጨርስ እነ ዳንም ሌባ ሰረቀው እንደሚባለው ሲዳውን ሲሰረቁ ሊንከንም በካምፓኒው ጀነራል ከነሱ ጋር አብሮ አንድ ቡድን ሆኖ እንዲሰራ ሲፈረድበት አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይህኛውን ክፍል የጀመረው በሚገርም መልኩ ሊንከን፣ ዳን፣ ግሬተን እና ቲባግ አንድ ቡድን ሆነው ሲዳውን የሰረቃቸው ሰውዬ አለ የተባለበት ማያሚም እንደ ተልእኮ ሲያመሩ ሊንከንም በስልክ ከሳራም ጋር ሲያወራ ስለ ማይክል ደህንነትም ጠይቋት እሷም ሁለት የካምፓኒው ሰዎች ከማይክል ለይተዋት አሁን ላይ ሆቴል እንዳለችም ትነግሯለች። ሊንከንም ከስልኩ በኋላ ከማያምናቸው ከነ ግሬተን ጋርም እነሱም ባያምኑትም ሲዳውን ለማስመለስ አብረው እየጣሩ የሰረቃቸውም ሰው እዛው ማያሚ ግራፍተን የተባለም ክለብ ላይ በስልኩ የካምፓኒው ሰዎችም ደርሰውበት ሊንከንም ጉዞውን ወደዛ ሲያደርግ ማይክል ጋርም ስንሄድ እሱም ከተኛበት ሲነቃ ምቹ አልጋ ላይ ውብ ቤት ውስጥም እንዳለ ያየ ግራ ተጋብቶ ያለበትንም ቤት በር ለመክፈት ሲሞክር እምቢም ይለዋል። ከወደ ውጪም ሁለት የካምፓኒው ጠባቂዎች እየጠበቁት እንዳለና ለብቻው እዚህ ቤት ውስጥ እንደታሰረም ይነቃል። በለው እሱም እንደለመደው ወደ ባኞ ቤትም ገብቶ ለማምለጥ የሚጠቅሙትን እቃዎችም እየከፋፈተ ሲፈልግ እናየዋለን። ቤት ውስጥም ከጠባቂዎቹ ጋር አንድ ከካምፓኒው ጀነራል የተላከም ሳይካትሪስት ወደ እሱ መጥቶ ስለ ካምፓኒውና የተለያዩ እስከዛሬ ማይክል የማያውቃቸውን ነገሮች ሊያወራውና እንዲግባቡም ይበልጥም እንዲገባው እየነገረው ማይክል ግን ሲላ ውስጥ ምን እንዳለ እንዲሁም እናቴ ለካምፓኒው ሰርታ እንደነበርም አውቃለሁ፣ ሌላ የምንነግረኝ ነገር አለም ወይ ብሎም ይጠይቀዋል። ሳይካትሪስቱም ቀበል አድርጎ እናትክ ለኛ ሰርታ ነበር ሳይሆን አሁንም እየሰራች ነው፣ እናትክ በህይወት አለችም ብሎ ማይክልን ክው ያደርጓል። ወዩ የማይክልና የሊንከን እናት በህይወት አለች። ይህንን የማያውቀው ሊንከንም ወደዛ ሲዳውን የያዘውም ሰውዬ ታይቶብታል የተባለውም ክለብ አምርቶ የሰውየውን መልክ እየተናገረ እንዲተባበሩ ቢጠይቃቸውም ሰዎቹ ግን አልተባበሩክም ሲሉት ጸብ ፈጥሮ እዛ ያለችው አስተናጋጅም ሰውየውን እንዳየችው ከአይኗም ስለገባው እሷንም ይዟት ከክለቡም ይወጣል። ማይክል ጋርም ስንመለስ የሁላችንም ጥያቄ ሆነውን እናቱ ላለፉት 25 ዓመታት በህይወት ካለች የት ናት? እንዲሁም ሊንከን በካምፓኒው ሸር ሊገደል ሲል እሷ ለካምፓኒው የሰራች ከሆነ እንዴት የሚሉትን ጥያቄዎች ይፈጥራል። ሳይካትሪስቱም እናታቸው ምንም አይነት ሳተላይት የሌለበት ማዳጋስካር ሬንፎረስት ላይ እየሰራች እንደነበር በአንተና በሊንከን ላይም የእናግትብሻለን ማስፈራራት ሲደርስባት እንደሆነ ጥላ የጠፋችውም ይነግሯል። ማይክል ግን ምንም የሚሰማውን ማመን አቅቶት ይህ ነገር ልብ ወለድ ሊሆን ይችላልም ይለዋል። ሰውየውም ብዙ ማታውቀው ነገር አለ ስለ እናትክም ስለ ሲለውም ቢለውም ማይክል ግን የምታወራው ነገር እውነት ከሆነ አሁኑኑ እናቴን በስልክ አገናኘኝም ይለዋል። ሰውየውም ቀበል አድርጎ አሁን ሰዓቱ አይደለም፣ ልክ አንተ እሷን እናም እኛን ማለትም ካምፓኒውን ለመቀላቀል ስትስማማ ታወራታለክም ይለዋል። እረፍ ማይክልም ካምፓኒውን ሊቀላቀል ነው ጎበዝ። ሐረም ጉድ ነው። ሊንከንም ክለብ ውስጥ ያገኛትን ሰራተኛም ስለ ሰውየው ሲጠይቃት እሷም ሰውየውን ሳይሆን ገርል ፍሬንዱን እንደሆነ የምታውቀውም ተናግራ ሊንከንም ማምኗት የሰውየውን ገርል ፍሬንድም ቀጥረዋት ወደ አንድ ፓርክ ቢያመሩም ነገሩ ወጥመድ ሆኖ ያቺ የክለቡ ሰራተኛም ሊንከንን ሸውዳው ልታስገድለው ሞክራ በፍጥነትም አመልጣው ቆየት ብላም ሲዳውን ከሰረቀው ሰውዬ ጋርም ዳግመኛ ስትገናኝ እናያታለን። ደስ በሚል መልኩ ግን ሊንከን በወጥመዱ ምንም ሳይጎዳ ቀርቶ በሌላ በኩልም የልጅቷን ዋሌትም ሰርቋት እንደነበርና ያንንም ይዞ ወደሚያርፉበት ሆቴልም ተመልሶ ቲባግንና ዳን ወደ ልጅቷ መኖሪያም ቤት እንዲሄዱ ሲያዛቸው እነሱም በሊንከን መታዘዙ ባይዋጥላቸውም ተቀብለው ትሄዳሉ። በሌላ ትዕይንት ሳራም ወደ ጀነራሉን ቢሮ አምርታ ማይክልን ማየት ፈልጋለሁ ብትልም ስትከለከል እናም በ3 ቀን ግፋ ቢል በአንድ ሳምንት ውስጥ መልሳችሁም ትገናኛላችሁ ተብላ ትሸኛለች። ስለ ማይክልም ካወራን እሱም ከቴራፒስቱ ጋር ይበልጥ ስለ እናቱም ሲነግረው ቴራፒስቱ ታዲያ ከእናታቸው ጋር ከድሮም ጀምሮ ለካምፓኒው ሲሰሩ እንደነበር ማይክልም ካምፓኒው የወደፊት ዓለምን ያዳነ ነው የሚባለውን ነገር እንደማያምንበት ሲቀጥልም እንደኔ አይነት ጭንቅላት ያላትን እናቴን ካገኛችሁ እኔ ምን አደርግላችኋለሁም ሲል ቴራፒስቱም ለተጠየቀው ጥያቄ የሲዳው ፕሮጀክት ላይ ወደ ግሎባል ስኬል ለማስገባት በአንድ ሰው ይከብዳል ግን በሁለት ሰው ይሳካል ቢለውም ማይክል ግን አሁንም ለማመን ይቸገራል። በስተመጨረሻም ሰውየው ውሸት ማውራል ከሆነ ይህንን እንዴት ላገኘው እችላለሁም ብሎ የራሱን የማይክልንና የሊንከንን የህፃንነት ፎቶዎች ፍሬም አውጥቶም ይሰጧል። ቲባግና ዳንም በሊንከን ትዕዛዝ መሰረት የዛች ልጅ ቤት ማመርተው ጠቃሚ ዕቃ ካገኙ ሲፈልጉ ታዲያ በወሬያቸው መሃል በሊንከን መታዘዙ እንደመረራቸውና ሊንከን ላይ ሸር እያሰቡ እንዳለ እንሰማለን። ይህን ያላወቀው ሊንከንም ከሱዛን ጋር የያዙት ሆቴል ውስጥ ሆኖ ሱዛንም ሲዳውን የሰረቃቸው ሰው እንደዚህ በአንዴ መጥፋቱና ለመገኘት መክበዱ
የዛኔ ሲላውን የሚመረመረበት መሳሪያ በእጁ መያዙ ከካምፓኒው ሰዎች ጋር ያመሳስለዋል እያለች ጥርጣሬዋን ስነግረው በመሃልም ግር በሚል መልኩ የሆነ ለሊንከን የመፈለግ አይነት ስሜትም ስታሳይ እናያታለን። እነ ቲባግም ወደ ሆቴሉ ከልጅቷ ክፍል ያገኙትን የማይረቡ እቃዎችን ይዘው መጥተው በንዴትም ከዚህ በኋላ ሊንከን መሪያቸው መሆን እንደሌለበትና ዳን እንዲሆን ድምፅ ሰጥተናል እያሉ ሊንከንን ሊያወርዱ ሲሞክሩም ሊንከንን በንዴት አጸፋዊ መልስ ለመመለስ ወደ ዳን ሲንደረደር ቦታውም ላይ ከስንት ቀን በኋላ የጠፋው ማሆንም ደርሶ ይቀላቀላቸዋል። ሊንከንም ለዳን ከዚህ በኋላ እኔም ማዝክን አልሰማም ካልክ ጭንቅላትክን በጥይት በዝቼ ነው የምገልክም ይለዋል በለው። ማይክል ጋም ስንመለስ እሱም የተሰጠውን የፎቶን ፍሬም እያገላበጠ ሲመለከትም ቆይቶ ፎቶዎቹ እነሱ ሳያውቁ ለእናታቸው የተነሱም እንደሆነ ሰውየው እየነገረው ማይክልም በሚያየው ነገር በጣም ቢገረምም ፎቶዎቹ ግን በማንኛውም ሰዓት በማንኛውም ቦታ ሊነሱ ይችላሉ፣ ግን እኔ አሁንም ቢሆን አንተ የምትናገረውን አንድም ቃል ለማመን ይቸግረኛል፣ ዝም በለኝ ይለዋል። እነ ሊንከንን የተቀላቀላቸውም አሁንም በሰላም ተቀላቅሏቸው አሁን አምስትም ሆነው ሲላውን የመፈለግ ተልእኮም ላይ አተኩረው የልጅቷንም ክሬዲት ካርድ የት እንደተጠቀመችው ማጣርተው የሆነ የጀልባዎች መነሻም ቦታ ላይ ትኩረታቸውን አድርገው ሰውየው ምናልባት በዛም አድርጎ ሲላውን ይዞም ሊሄድ ነው በሚል ጉዞም ወደ ቦታው ሲያደርጉ ቦታውም ላይ ደርሰው የልጅቷን መታወቂያ እያሳዩ ዳንም የራሱን የፖሊስነት መታወቂያ ማሳየቶት እዛ ያለውንም ባለቤት ጠይቀውት ሰውየውም ልጅቷን እነሱ ካሉት ሰውዬ ጋር ሊሄዱበት ያሉበትን ቦታና ጀልባውም አሁን እየወጣ እንዳለም ሲነግራቸው እነሱም በፍጥነት ወደ ጀልባው አመርተው እዛ የሚገቡትንም ሰዎች አንድ በአንድ ሲፈትሿቸው ከመሃል ግን አንድ ሰውዬ በፍርሃት ቦርሳውን ይዞ ወደ ኋላም ሲሸሽ አይተውት እነሱም እየተሯሯጡ ይዘውት ቦርሳ ውስጥም ሲላውን የያዘ መስሏቸው ቢበረብሩትም ልጁ ግን የሮጠው ድራግ ይዞ እንደሆነና ያም እንዳይገኝበት እንደሆነ ያሉ። ሳራ ጋር ስንሄድ እሷም የምታረገው ሁሉ ጠፍቷት ሆቴሏም እንዳለች ከማን እንደሆነ ባታውቅም የቦታና የሰዓት ቴክስትም ደርሷት በፍጥነት ወደ ቦታውም አምርታ በመጠባበቅ ላይ ሳለች አጠገቧም የነበረ የህዝብ ስልክም ሲጠራ እሷም ወደዛ ልታነሳው ስትሞክር ሁለት ፊታቸውን የተሸፈኑ ሰዎች አፋፍሰው ወደ ቫን መኪና ውስጥ አስገብተዋት አካባቢውን ለቀው ይሄዳሉ በለው። እኛም ማናቸው እያልን እንድሽ ከተጓዙም በኋላ ወደ ሌላ አንድ ጥቁር መኪና ውስጥ አስገብተዋት እኛም ማን እንዳገታት ስናይ በሚገርም መልኩ ከስራ የለቀቀችው የጀነራሉ ልጅ ሊሳም ነበረች። ታዲያ ለምን አገተቻት እያላችሁ ከሆነ ሊሳም ሳራ የታሰረችበትን ፈታላት ከካምፓኒው እውቅና ውጪም እንዳገኘቻት ታዲያ አሁን ማይክል ያለበትን ቦታ ማወቅ ከፈለግሽ እያለቻት ትክክለኛው ማይክል ታስሮ ያለበትን ቦታ የተጻፈበትን ወረቀት ሰጣታለች። ሳራ ማይክልን እዛ ምን እያደረጉት እንዳለም ስትጠይቅ ሊሳም ማንነቱን አስወጥተው ወደ ሌላም ሰው ቀይረውት ለራሳቸው ሊጠቀሙት እንደሆነና እሷም ይህን እያደረገች ያለችው የንጹሃን መገደልና መሰቀየት ይበቃል በሚል እንደሆነ ነግራት ለማይክልም ፈጥነሽ ድረሽለትም ብላት ከመኪናዋም ታስወጣታለች። ሳራም ሊሳም ባታምናትም አማራጭ ስለሌላት ወደ ቦታውም ለመሄድ ወስና ግን ከመሄዷን በፊት ማይክል ላይ የሆነ ያለውን ለሊንከን ብትነግረውም እሱ ግን ይህን ስራ እስክንጨርስ አርፈሽ ተቀመጪም ሲላት እንሰማለን። ይህን ንግግራቸውንም ቲባግ ተደብቆ ሲሰማ ነበርና ብታምኑ ባታምኑም እሱም ወዲያው ስልኩን አውጥቶ ሳራ የማይክልን አድራሻ ማግኘቷን ለጀነራሉም ሲያቃጥርና የሆነ ከጀነራሉ ጋር የተዋዋሉት ውልም እንዳለ እናያለን። ቲባግ ስለሱም አውርተን ሳንጨርስ ደግሞ እዛው ክፍል ውስጥም ሌላኛዋ ካሃዲ ሱዛንም ሲላውን የሰረቃቸውን ሰው ፎቶና አድራሻ በትክክል ፈልጋ ኮምፒውተሯ ላይ ብታገኝም ለሌሎቹ አገኘው ሳትል ለራሷም ስትይዘው እናያታለን። ጀነራሉም ያንን መረጃ ካገኘ በኋላ በፍጥነት ወደዛ ማይክልን ወደ ያዙት ቴራፒስቱ ጋር ደውሎ በ20 ደቂቃ ወዳሉበት መኪና እንደሚላክና ቦታም እንደሚቀይሩ ሲናገር ዶክተሩም አይሆንም ማይክል ላይ እየሰራው ካለውት ነገር ጋር የሚጋጭብኛል ቢልም ያሉበት ቦታ ስለታወቀ አሁንኑ አካባቢው መቀየር እንዳለባቸውም ይነገራል። በተመሳሳይ ማይክልም ነገር ሁላ ስላልጣመው ባኞ ቤትም ሆኖ የዛኔ ፎክስ ሪቨር ላይ ውሃ ማስወገጃውን ሲያበሰብስበት የነበረውን ጊዜና ኬሚካሉን ውህደትም እያስታወሰ እናየዋለን። እንደ ዳንጋን ስንመለስ እነሱም ከዛ ከጀልባውን ቦታ የተቀረጹትን የቪዲዮ ምስሎችም አንድ በአንድ ሲያዩ የሚፈልጉትን ሰውም ያገኙታል። ግን ከነሱ ቀድሞ መርዟ ግሬቸን ሰውየውን በአካል እንዳገኘችው እናያለን። ሰውየውም እንዴት እንዳገኘችው የተገረመባት እሷም ብቻዋን ልታገኘው የፈለገችው ለማንም ይስራ ለማንም በእሷ በኩል ግን እየመጣበት ያለውን ችግር ከካምፓኒው እንዲሁም ከሌላ ሰው ያሉትን ችግሮች እንዳለ ልታስወግድለትና እስከ 10 ሚሊዮን የአሜሪካን ዶላር ከሱ ለመቀበል ነበር። ሰውየውን ባመጣችው ሐሳብ ሲስማማም እናየዋለን። እንግዲህ እንዲህ እያለን የዚህኛውን ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። በጀነራሉም ቦታ እንዲቀይሩ የታዘዙት ቴራፒስቱ ዶክተርና ጠባቂዎቹም ማይክልም ማደንዘዣም ወቅተው ሊወስዱ ሲሉ ባኞ ቤት ውስጥም የሆነ ድምጽ ሰምተው ወደዛም ሲያመሩ በራሱ በማይክል የተጠመደም ወጥመድ ሆኖም አግኝተውት እዛም የነበረ ውሃ ማጠራቀሚያም ፈንድቶባቸው በዛም ሲዘናጉለት ማይክልም በፍጥነት በውሃው ፍንዳታ የወደቀውን የአንዱን ጋርድም ሽጉጥ አንስቶ ዶክተሩን ለራሱ ሊወጉት የነበረው ማደንዘዣም እንዲወጋም አድርጎ አንዱንም ጠባቂ ካቴናውን ራሱን በራሱ እንዲያሰርም አድርጎት ቤቱን ለቆም ይወጣል። ዋው! ግን በሚያናድ መልኩ ጀነራሉ በ20 ደቂቃ ይመጣል ያለው መኪና ቦታው ላይ ደርሶ ማይክልን በዛ እንዳይታይ በፍጥነት ጫካውን ሲሮጥ
በመኪና የመጡትም ጠባቂዎች ወደ ውስጥ ሲገቡ የተፈጠረውን አይተው በፍጥነት ወደ ውጪ ወጥተው ጠመንጆቻቸውን ታጥቀው ማይክልን ለማደን ይሰማራሉ። ልባችን እንዲሁ እንደተንጠለጠለ ከሃዲዋ ሱዛን ሆዬም ወደ ነዳን ተመልሳ ሲላውን የሰረቃቸውን ሰው አድራሻውን በትክክል እንዳገኘችም ነግራቸው እነሱም የሰውየውን ፎቶ አግኝተናል በካምፓኒው ሰዎች እያጣራን ነው ቢሏትም እሷ ግን ያ ያቆያል እኔ ግን አሁን ሰውየው ሲላውን ይዞ የት እንዳለም ደርሼበታለሁ ብላ ወጥመድ ውስጥ ልከታቸው ይዛቸውም ትወጣለች። አይ ሱዛን እንግዲህ እነ ሊንከንም ወደ ሱዛን ወጥመድ ሲያመሩ ሌላኛው ወጥመድ ውስጥ የገባው ማይክልም ሲፈርድበት ጫካ ውስጥ ተሯሯጥ ተብሎ ተፈጥሮ ይኸው አሁንም ከገዳዮቹ ለማምለጥ ይሯሯጣል። ግን በአሁኑ ሳይሳካለት ቀርቶ ሰዎቹን ፊት ለፊቱ ደርሰውበት ጠመንጆቻቸውን ሲደቅኑበት በመሃል ግን ኬት መጣ ያልተባለ ሌላ መኪናም በኃይል እነሱ ያሉበት ጋም ደርሶ መኪናቸውን ሲመታውና ወደ ገደልም ሲከተው እኛም የመኪናው ሹፌር ሳራ እንደሆነች እያየን እሷም ማይክልን ይዛ ከአካባቢው በፍጥነት ትሸሻለች። ዋው ሳራ። ሱዛን ጋም ስንመለስ ሰውየው አርፎበታል የተባለው ሆቴልም ጋር ሁሉንም ይዛቸው ደርሳ ከርቀትም ሆቴሉን እያሳየቻቸው በተመሳሳይ ሰዓት ሲላውን የሰረቀውም ሰው ከሁለት ከታጠቁ ጋርዶቹም ጋር ቦታው ላይ ይደርሳል። በለው ያ ብቻ አይደለም ሱዛን ሳቀር ሽጉጣን ማውጥታ እነ ዳን ላይም ትደቅነዋለች። በዚህ መሃል ነበር ግን ሱዛን ስለ ልጇ አሰብ አድርጋ ማንም ባልጠበቀው መልኩ የሰውየውን ሁለት ጋርዶች ተኩሳም እየገደለች ለራሱ ለሰውየው ይቅርታ አሁን ላይ ከገንዘብክ ይበልጥ ህይወቴ እንዲመለስ ፈልጋለሁም ትሏለች። ሊንከንም በንዴት ወደ ሰውየው የተጠጋ ሲላው ሲያለ ሲጠይቀው ሰውየውም ሲላው ሄዷል እያለው ተልእኮዬን ለመጨረስ አንድ ስራም ይቀረኛል ብሎ የያዘውን ሽጉጥ ሱዛን ላይ ማነጣጥሮም ተኩሶት ሱዛንን ሲመታት ማሁንም በፍጥነት ከኋላ ሰውየውን ደጋግሞም ተኩሶ ይገለዋል። ቦታውም ላይ ፖሊሶች ሲዳረሱ እነ ሊንከንም ከደቂቃዎች በፊት የከዳቻቸውን ሱዛንን ዋሽታ እዚህ በማምጣቷ ተናደውባት ሊገሏትም ተቃርበው ግን ምህረት አድርገውላት እንደዛው በጥይት እንደተመታች ለሚመጡት ፖሊሶችም ትተዋት ይሄዳሉ። ታዲያ ሲሄዱ በባዶ እጃቸው አልነበረም። የሞተውን ሰውዬም ከኪሱ ስልክና ቁልፍም ይዘው ስለሄዱ ሆቴላቸው በገቡበትም ሰዓት ስልኩ ጠርቶ ሊንከንም በድፍረት አንስቶት ምንም መልስ ሲያጣ ሰውያችሁ ሞቷል፣ ማንም ሁን ማንም ቀጣይ ደግሞ ወደ አንተ እመጣልሃለሁ ሲለው እኛም በምስላችን ስልኩን የምታወራው ወንድ ሳትሆን ሴት እንደሆነችና ሲላውን በእጇ እንዳስገባች ያየናት እሱ ገርሞን ሳያበቃ ከስልኩ በኋላም ደዋዩ ልጇ ሊንከን እንደሆነም ስትናገር እንሰማለን። የነ ማይክል እናት ናት። እረፍ እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ ምዕራፍ 4 ክፍል 16ን ወደዳችሁት? በእርግጠኝነት ወዳችሁታል። ቀጣዩንም ክፍል ለማየት ዋቅታችኋል። ታዲያ ቀጣዩ ክፍል ወዲያው እንዲለቀቅ እቺን ቪዲዮ አነስ ያለች በአናቷ 1700 ላይክ ዛሬውን ከገባ ቀጣዩ ክፍል ይለቀቃል። ሌላው ደግሞ ድራማ ወዳጅ የሚለውን አዲሱን ቻናላችንን እንዲሁም የኛውን ቻናላችንን ሰብስክራይብ ያደረጋችሁ ወዳጆቻችን ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሁን። አለምንሱ ብቻ ቲክቶክ፣ ኢንስታግራም እንዲሁም ፌስቡክ ላይም ሼር ያደረጋችሁ አበረታቱን። በቀጣዩ ክፍል እስከምንገናኝ እስካሁን አብረናችሁ የቆየነው ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን። ሰላም ፊልም ወዳጆች እንዴት ናችሁልን? ተመልሰናል። ያው ለዛሬም የፕሪዝን ብሬክ ምዕራፍ 4 ቀጣዩን ክፍል ልናሳያችሁ መጥተናል። ለዚህ ቻናል እንዲሁም ለድራማ ወዳጅ ለሚለው አዲሱ ቻናላችን አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ አበረታቱን። እንዲሁም ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። ስለምትከታተሉን ከልብ እናመሰግናለን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፕሪዝን ብሬክ ሊንከን ከእናቱ ጋር ተስማምቶ ለመስራት ቢያስብም እሷ ግን ከሱ ይበልጥ ተልኳን አስበልጣ ልታስገድለው ከጫፍ ስትደርስ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ሊንከን ላይ የተደቀነው ስናይፐር ሊተኮስ ጥቂት ሰከንዳቶች ሲቀሩ ስናይፐሩን የያዘውም ልጅ ሊንከን በዛፍ ተከልሎበት እስኪወጣለት እየጠበቀ በነበረበት ሰዓት ከታች በዳን አኩሊ መነጽር ውስጥም ገብቶ ዳንም በመነጋገሪያው ሬዲዮ ለማሆን ስናይፐሩ የት ቦታም እንዳለ ነግሮት ማሆንም በፍጥነት ወደ ላይ ማምርቶ ቦታው ላይ ሲደርስ ልጁም በሽጉጥ ተኩስ ይቀበሏል። በተኩሱ ልውውጡ ማንም ሳይመታ ስናይፐሩም ልጅ በፍጥነት በደረጃ ወርዶ ወደ ውጪም ሊወጣ ቢሞክርም ሊንከንም ደርሶበት ሽጉጡንም ተቀብሎት ክሪስቲና የት እንዳለች እየጠየቀው አካባቢውም ላይ የነበሩ ሌሎች ሰዎች ሲደናገጡ ልጁም በዚች አጋጣሚ በስለት የሊንከንን እጁን ወግቶ አመለጥኩ ቢልም እዛው በመኪናም ተገጭቶ ማሆንም ፖሊሶች አካባቢው ላይ የመጡ ስለሆነ የልጁን ስልክ ብቻም ወስደው ከአካባቢውም ይርቃሉ። እና ማይክል ጋም ስንሄድ እነሱም ያንን ሰውዬ ገለው ካመለጡም በኋላ ማያሚም ደርሰው ሳራም የዛኔ የሕክምና ትምህርቷን ስትማር የምታውቃት ጓደኛዋ ለማስተማር ወደዚህ ስትመጣ የምታርፍበትን ቤትም ፈቅዳላት። ከማይክል ጋም ለጊዜው ቢሆንም ደህንነታቸው እንዲጠበቅ ቤት ውስጥም ሲቆዩ ሳራም ወደ መጸዳጃ ቤትም አመርታ የጨነቃት ነገር እንዳለም ነገር በረጅሙም እየተነፈሰች ጓደኛዋ መድኃኒቶችና የመሳሰሉትን ነገር የምታስቀምጥበትን ቦታ ከፍታ የእርግዝና መመርመሪያ ማውጣታ ስትመለከት እናያታለን። ዋው ሳራ እርጉዝ ልትሆን ትችላለች። ማይክል አባት ሊሆን ነው። ጀነራሉ ጋር ስንሄድ ከካርዲያ
ከአጋዦቹ መሃል ያሽበታሙን ሰውዬ ማስጠርቶ ሲላው ማያሚ እንዳለና ሰዎቹም እሱን ሊያስገድሉት እንደሞከሩ የካርዲያጆቹንም በኒ ላይ ያሳበሯቸው ነው ብሎ የእሱንም ስልክ ጠልፈው ሲመረምሩ አንዳንድ ካልታወቁ የስልክ ቁጥሮች ጋርም ንግግር ሲያደርግ እንደደረሱበት ታዲያ ሲላው የት ነው ያለው እውነቱን እንዲናገር ቢጠይቁትም ሰውየው ግን አላቅም ማለቱን ስለቀጠለ ወደ ማሰቃየቱም ሲገቡ እናያቸዋለን በለው። ቀጥሎም ጀነራሉ ወደ ሊንከን ጋር ደውሎ ሲላውን እንዳገኙት ሲጠይቃቸው ሊንከን ግን ሲላው እናቱ ጋር መሆኑን ቢያቅም እስካሁን የት እንዳለ እንዳላወቁና በስናይፐርም ሊያስገድሏቸው ሞክረው እንደነበረም ሲናገር ጀነራሉ ግን ምንም ማስተባበያ እንደማይፈልግ እናም ዛሬውኑ ለሁሉም ነገር መልስ እፈልጋለሁ ብሎ ስልኩን ይዘጋዋል። ይሄ ንግግራቸውም አቃጣሪው ቲባግ ጆሮም ገብቶ ለምንድነው ሲላውን እናት ጋር እንዳለ ማትናገረው እያለ ከሊንከን ጋር ሰጣ ገባ ውስጥ ይገባ ማሁንም በመሃል ገብቶ ሲላውን የት እንዳለ ከተናገረን ጀነራሉ ሊረዳን ይችላል ወይም ደግሞ ከዚህ በኋላ ታስፈልጉም ብሎ ሊያስወግደንም ይችላል። ስለዚህ አፋችንን ዘግተን በእቅዳችን መሰረት እንሄዳለንም ብሎ ያስጠነቅቃቸዋል። አሁን ችግሩ የሚሆነው ቲባግ ነው። እኛም በቀጣይ ማይክልን እያየነው ያገለው ካመለጡት ሰውዬ ያገኙትን በቁራጭ ወረቀቶች ላይ ያሉትን ቁጥሮች ቀኔንም ለመፍታት እየሞከሩ ቀኔውም በአንድ በኩል የቦታ ስም እንደሆነ ግን ቀሪውን መፍታት ማቅቶት በተለይ ደግሞ ቪኤስ የምትለዋ ላይ ትኩረቱንም አድርጎ ቪኤስ ማን ነው ሲልም እንሰማለን። እኛም የሆነ ቪኤስ የሚል ሻንጣ የያዘ እስከዛሬ ያላየነውም ሰውንም ያሳዩናል። በቀጣይ ትዕይንቱ ክርስቲናንም እያሳየን እሷም ላለባት ቀጠሮ እየተዘገጃጀች ሊንከን እንዳልሞተም ሲነገራትና ስትሰማ ግን ምንም እንዳልተፈጠረ ዋና ሐሳቧ ካምፓኒውን ነገ ከብዙ ዓመታት በኋላ ጥዬ ከዛም እኔን የሚያቆመኝ ይጠፋል ስትልም እንሰማታለን። ይቺ ሴትዮ እነ ሊንከንም ነገ ሳይደርስ እሷን ለማግኘት ለስናይፐሩ የተደወሉትን ስልኮች ኬት ነው የሚሉትንም ሲያጣሩ ሊንከንም ከማይክል ቦታ ተነግሮት እንገናኝ የሚል ቴክስትም ይደርሷል። እሱም ለማሁን በብስጭት ማይክል እንገናኝ እያለው እንዳለና ግን እንዳይመጣ አስጠንቅቄው ነበር መቼም አላገኘውም ሲልም እንሰማዋለን። ማሁን ግን ቆየት ብሎ ለማንም ሳይናገር እነ ማይክልንም አግኝቷቸው ሊንከን እንደማይመጣና አሁን እነሱ እያደረጉም ያሉት ካምፓኒውን ጠቅመው ቢያንስ ለአንዴና ለመጨረሻ ጊዜ ቤተሰቦቻቸውን ነፃ ለማውጣት እንደሆነና ለዛም እመኑኝ ቢልም ማይክል ግን በፍጹም ሲል ማሁንም ቀበል አድርጎ ሲላው ያለው እናታችሁ ጋር ነው እሷም ሊንከንን ልታስገድለው ሞክራለችም ብሎ ያንንም መረጃም ነግሮት ማይክል ካምፓኒውን ለመጣል ማሁን ደግሞ ለካምፓኒው ሲላውን ለማግኘት በተለያየም ተልእኮ ላይ ይሰማራሉ። ማይክልና ሳራም ወዳረፉበት ቤት ተመልሰው ከሰውየው ያገኙት ቁራጭ ወረቀት ላይም ያለችውን አድራሻም ተጠቅመው በቀጣይ ወደዛም ለመሄድ ሲነሱ እነ ሊንከንም ለስናይፐሩ የደወለውን ሰውዬም ስልክ አድራሻም ደርሰውበት እነሱም ወደዛ ሲያመሩ ታዲያ ተከትለውትም ቦታው ላይ ሲደርሱ ሰውየውም ክርስቲናን አስከትለው ከመኪናውም ወርደው ወደ ኢንዲያ ኤምባሲ ነጭ ሻንጣ ይዘው ሲገቡም ያያቸዋል። ኤምባሲ ስለሆነም ሲወጡ እንጠብቃቸዋለን ብለው ቢያስቡም ሲላው ውስጥ ገብቶ ባይወጣስ በሚል ቲባግን አዘናጊም አድርገውት ከኋላም የጫኑትን ቦርሳዎችም አውጥተው ማሁንም ከመኪናው ፊት ካሜራ ማስቀምጦ ወደ ውስጥም ለመግባት በካሜራው ቲባግ ዋናው በር ጋር ሄዶ ጠባቂውን እስኪያዘናጋላቸው መጠባበቅ ይጀምራሉ። ቲባግ ሆይም ለጠባቂው ወታደር የባጤ ቆጡንም እያወራ ህንድ ውስጥ በርካታ ዝሆኖች ስላሉ ዝሆኖችም ብዙ ምግቦች ይበላሉ ፕሬዝዳንቷን ማዋራት ተፈልጋለሁም እያለ ጭራሽ በካቴና ራሱን ከበሩ ጋር ማስሮት ያርፈዋል። እና ማሁንም ግቢ ውስጥ ያሉት ካሜሮች ሲዞሩላቸው ቲባግም ዘበኛውን በደንብ ሲያዘናጋላቸው በአጥር ዘርለው ወደ ኤምባሲ ውስጥም ይገባሉ በለው። እና ማሁንም ሳይታዩ ወደ ዋናው ቤት ውስጥ መግቢያን በር ጋር ሲደርሱ ለቲባግም ደርሰናል ብለው ቴክስ ልከውለት እሱም ያሰረውን ካቴናም እየፈታ ፊቱ ላሉትና ለነበሩት ጠባቂዎችም ይቅርታም ጠይቆ በቀላሉ ሊሄድ ቢሞክርም ላጠፋው ጥፋት ቅጣት ለመቅጣት አፋፍሰው በመኪና ማስገብተው ይወስዱታል። ክርስቲናም ውስጥ ላይ የህንዱ ዲፕሎማትን አግኝታው ሲላውንም ሰክታው ውስጥ ላይ ምን እንዳለም ታሳየዋለች። የሶሻል ሴል ፕሮቶታይፕ የሚባለው እንዳለው በትንሹም በሰከንዳቱ ውስጥ ጨዋማ ውሃን ወደ ጤናማ ውሃ የመቀየር መንገድን የሚያሳይ ለሰብሎች እንዲሁም ታሪክ ቀያሪ ክትባቶችን እንደያዘን በአጭሩም ታስረዷለች። ሰውየውም የምትለውን እየሰማት በወሬም ይሄ ነገር የካምፓኒው ጀነራል እንደሆነም እንደሰማ ቢነግራትም እሷ ግን ዋናው ነገር አሁን እሷ ጋር መሆኑና 50-50 ፓርትነር ሆነው እነሱ ሀገር ላይ የማምረቱንና የማከፋፈሉን ስራ እሱ እንደሚሰራ እሷ ደግሞ ድምጿ የማይሰማ ፓርትነሩ እንደምትሆን እየነገረችው ለማሳመንም ትሞክራለች። በተመሳሳይ ሰዓት ወደ ውስጥ የገቡት እነ ሊንከንም የለበሱትን ልብስ በሱፍ ቀይረው ታጥቀው ወደ ክርስቲናም ለመሄድ ይዘጋጃሉ። ክርስቲናም ያንን ዲፕሎማት አብረው እንዲሰሩም እያሳመነችው ሰውየውም ይህ ነገር አልሰራ ካለ እሷ በድብቅ ስለሆነች እሱ እንደሚበላ ቢናገርም ክርስቲና ግን ሁሉም ነገር ይሰራል በጣም ተጠቃሚ ትሆናላችሁ እያለች እሱን ለማሳመን ስትጥር በመሃልም ጠባቂዋ በቁራጭ ወረቀት ላይ የተጻፈች ሳንድንስኪ የሚል ከነሰዓቱም የሚገልጽ ወረቀትም አምጥቶም ይሰጣታል። ትዕይንቱ በዚሁና ማይክል ጋር ወስዶን እነሱም ያንን አድራሻ ተከትለው ሄደው ቦታውም ላይ የቆመ መኪና አግኝተው ማንም ሳያቸው መኪናውንም ማይክል በብልሃት ከፍቶ ውስጥም የመኪና ቁልፍ፣ ሽጉጥ፣ ካርታና ፖስታዎችን የያዘ ሻንጣ ያገኛሉ። እንግዲህ እንዲህ እያለን የዚህኛውን ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። እነ ሊንከንም ገና ጉዞ ወደ እነ ክርስቲናም ከማድረጋቸው በራሷ በክርስቲናም ጠባቂዎች ታይተው እነሱም አንድ ክፍል አስገብቷቸው የትም እንዳይንቀሳቀሱ ማስጠንቀቋቸው ክርስቲናም ዲፕሎማቱን አሳምና እሱም ተስማምቶ ነገ ንግግሩን እንደሚያደርግም ነግሯት እሷም እነ ሊንከን እንደደረሱባቸው ስለተነገራት በፍጥነት እየተቻኮለች ያቺን ሳንድንስኪ የምትባን ወረቀት
ወረቀትም ረስታ ስትወጣ እናያታለን። እነ ሊንከንም አትውጡ የተባሉ ክፍል ውስጥ ትንሽ ቆይተው ማንም ተመልሶ ስላልመጣም የገረማቸው ክርስቲናም ኤምባሲ ውስጥ ስላላት ተልእኮም አጉል እንዳይሆንባት እንደሆነ ያልገደለቻቸውም ገብቷቸው በፍጥነት ኤምባሲውን ለቀው ሊወጡም ሲሉ በኤምባሲው ወታደሮችም ተገኝተው ከክርስቲና ጋርም እንደመጡ ተናግረው ዋሽተው ወታደሮቹ ማምነዋቸው ክርስቲና የረሳችውን ወረቀትም ሰጥተዋቸው ይልኳቸዋል። እነ ማይክልም ሻንጣ ውስጥ ባገኙት ካርታም በራሱ በመኪናው እየተጓዙ በመሃልም ሻንጣ ውስጥ ያለው ስልክም ጠርቶ ሳራም አንስታ ለማይክል ላውድም አድርጋለት ማይክልም ሄሎ ሲል ደዋያም እናቱ ክርስቲና እንደሆነች እሷም በድንጋጤ ድምፁን ስትሰማ ማይክል ብላም ጠርታ ወዲያው ስልኩን ትዘጓለች። እነማ አሁንም በሰላም ወዳረፉበት ሆቴል ሲመለሱ መርዙት ይባግም ከልክ በላይ ተደብድቦም እያገኙት እሱም እንዲህ ተደብድቦ ሲራውን ይዘው ባለመምጣታቸው ከልክ በላይ የተበሳጨባቸው አርፈ ለጀነራሉ ብንናገር ይሻለን ነበርም እያለ ማሁንም ያቺን ከወታደሮቹ የተቀበሏት ቁራጭ ወረቀት ላይ ያለችውንም ስም ማጣራት ይጀምራል። ማይክልና ሳራም ያንን ካርታ ተከትለው ሄደው ኤርፖርቱ ላይም ሲደርሱ ማይክል ቪኤስ የተባለው ሰው በ30 ደቂቃ እዚህ መድረሱ አይቀርም ብሎ የሚመጡትን በረራዎች ለማወቅ በሳራም አዘናጊነት ፋይሎቹን ወስዶ ያገላበጠ ሲመለከት ቪንሰንት ሳንድንስኪ የሚል ስም አግኝቶ ቪኤስ እሱ እንደሆነም ደርሶበት ሰውየው የሚመጣበትን አይሮፕላን ስምም ይዞ ቦታውም ላይ በመስኮት ሲመለከቱ የክርስቲናንም ሰዎችንም አይተው በፍጥነት እንዳይታዩ ሲደበቁ በተመሳሳይ አሁንም ከኤምባሲው ባገኙት ወረቀት ላይ ያለውን ስም ሲያጣሩ ሳንድንስኪ የተባለው ሰው በ15 ደቂቃ በአውሮፕላን ወደዚህ የመጣ እንዳለም ደርሰውበት እነሱም በፍጥነት ወደ ኤርፖርት ያመራሉ በለው ማይክልና ሊንከን ሊገናኙ ነው። ማይክል ጋም ስንመለስ የክርስቲና ሰዎች ሰውየውን ፍለጋ መምጣታቸው ስለገባው የበረራ ተቆጣጣሪዎች ቢሮም ገብቶ ዛም የነበረውን ሰውዬም በሽጉጥ እያስፈራራው ሰውየው የሚመጣበትን አውሮፕላን ከዋናው ማረፊያ በተለየ ሌላ ቦታም እንዲያርፍ አስደርጎት የልብ ድካም ያለበት ተሳፋሪም ስላለ ዶክተር ሳራ ታንክሬዲ እሱን እንድታክም አውሮፕላን ጋር እንድትሄድም እንዲፈቀድላትም ያስደርጋል። ማይክልም ይህን ተናግሮ አውሮፕላኑ እስኪመጣ መጠባበቅ ላይ ሳለ የበረራ ተቆጣጣሪው ሽጉጥ ስለተደቀነበት በፍርሃት ይህን በማድረግክ ከባድ ችግር ይጠብቅ ካለ እስር ቤት ልትገባም ትችላለህ በሚለው ሰዓት ማይክልም ቀበል አድርጎ የትኛው እስር ቤትም ብሎ ይመልስለታል። ዋው ማይክል እንደታሰበውም አውሮፕላኑ ከሚያርፍበት ራቅ ብሎ ወደ ሌላም ቦታ ላይ ሲያርፍ እሱና ሳራም ተከታትለው ቦታውም ላይ ደርሰው ሰውየውንም በሽጉጥ እያስፈራሩት ወደ መኪናቸው ማስገብተው ሊሄዱ ቢሞክሩም በክርስቲና ሰዎች ታይተው ከኋላም ተከትለዋቸው ደርሰውባቸው አስቁመዋቸውም ሳራም መኪናውን አቁማ እሷም ማይክልም ወርደው ሰዎቹም ሰውየውን ወደ ራሳቸው መኪናም ካረጉ በኋላ እነ ማይክልን ሊገሏቸው ከጫፍ ሲደርሱ ቦታውም ላይ እነ ማሁም ደርሰው ከሞትም ያተርፏቸዋል። ታዲያ በሚያናድ መልኩ እነ ሊንከንም ሰውየውን ከነ ማይክል ነጥቀው እየወሰዱት ማይክልም አይሆንም ምን ልታደርጉት ነው ቢልም ሊንከን ግን እንዳትመጣ ነግሬክ ነበር ይህን እያደረኩ ያለሁት ለእኛ ለቤተሰቦቻችን ነው ብሎ ይሄዳል። ተደብድቦ ያለው ቲባጋም ስንሄድ እሱም የእናቱን ፎቶ እያየ ወደ ጀነራሉም ደውሎ ጠቃሚ መረጃ አለኝ ግን ቃል የገባችሁልኝን የቤት የቢሮና የመኪና ነገር እንዴት ነው እያለ እዛው ሚስጥሩ ይናገራል። ሲላው የሊንከን እናት ጋር እዚህ ማያሚ እንዳለም ይነግሯል። እርፍ ጀነራሉ ምን ሲሰማ ደሙ እየፈላ ስልኩን ዘግቶ በፍጥነት በጀቱ ወደ ማያሚም ለመሄድ ይዘጋጃል። እናም አሁንም ሰውየውን ወደ ማረፊያቸው ወስደው ስለ ክርስቲና ሮስ ስለ ካምፓኒው ስለ ሲላ ቢጠይቁትም ሰውየው ግን ምንም የሚሉትን እንደማያውቅና ፕሮፌሰር እንደሆነ እዚህም ማያሚ ንግግር ሊያደርግ እንደመጣም ይናገራል። ሊንከንም ባያምነውም ስልኩን ሲጠይቀው ሰውየውም አንገራግሮ ኮቴ ውስጥ ነው ቢልም ስልኩ ግን ኮት ውስጥ ይታጣል። ሰውየውም ከአውሮፕላን ሲወርድ ይዤው ነበርም እያለ እየተናገረ ትዕይንቱም እነ ማይክል ስልኩን እንደሰረቁትና ውስጡ ምን መረጃ አለም እያሉ እየፈለጉም እንዳለ እናያለን። በመሃልም ሳራ ከቀን ወደ ቀን የሚያስጨንቃትን ነገር አይታ ለመገላገል ወደ መጸዳጃ ቤትም ገብታ የእርግዝና ምርመራ ያደረገችባትን መሳሪያ ማውጣታ ስታያት ፖዚቲቭም ያሳያታል በለው ሳራ እርጉዝ ናት። እሷም የደስታ የጭንቀት የፍርሃት እንባም ታነባለች። ይህን ያላወቀው ማይክልም ከሳንድንስኪ ከተባለው ሰውዬም ስልክ ላይ ወዳገኘው ስልክ ቁጥርም በእርግጠኝነት የእናቱ ስልክ እንደሆነም ስላወቀ ይደውላል። እናትየውም ሰውየው ለምን ዘገየ እያለች ተጨንቃ በመሃልም ሲደውልላት በደስታ ብታነሳውም ማይክል ግን ምን ያህል ነው ይሄን ሰውዬ የምትፈልጊው እያለ እሷን በድንጋጤ ማይክል ስማኝ ብትለውም ያ መልስ አይደለም እደውላለሁም ብሎ ጆሮዋ ላይ ስልኩን ይዘጓል በለው እና እንዴት ነው ፊልም ወዳጆች ፕሪዝን ብሬክ ምዕራፍ 4 ክፍል ደግሞ 18 ነው ወደዳችሁት? በእርግጠኝነት ወዳችሁታል። ቀጣዩን ክፍል ለማየት ወቅታችኋል። ታዲያ ሁልጊዜ እንደምንላችሁ ቀጣዩ ክፍል ወዲያው እንዲለቀቅ እቺን ቪዲዮ አነስ ያለች በአናቷ 1800 ላይክ ዛሬውን አስገቧት። እንዲሁም አዲሱ ቻናላችንን ድራማ ወዳጅ የተሰኘውን እንዲሁም የኛውን ቻናላችንን ሰብስክራይብ ያላደረጋችሁ ወዳጆቻችን ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። አረ ምን እሱ ብቻ ፌስቡክ ነሽ፣ ቲክቶክ ነሽ፣ እንዲሁም ኢንስታግራም፣ ቴሌግራም ላይም ሼር እያደረጋችሁ አበረታቱን። በቀጣዩ ክፍል እስከምንገናኝ እስካሁን አብረናችሁ የቆየነው ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።